ትንሹን አዌይ ይሁን ሆም ይሁን በየትኛውም ቦታ ብቻ ያገኘ ይለበልባል። የኔ ቡድን ይለበልባል። በቃ አስቀይሞ ነው የሚልክ የኔ ወንድም። ይህን ቡድን ላይ እቋጥራለሁ፣ ፍሬህን አፈነዳለሁ፣ ሶስቱን እጨምቃለሁ። አይመለከትም አባቴ። ፍሬህን አታሽሽ። እዚህ ቡድን ላይ አቋጥር። በፍጹም እኔ ለአንተ በማሰብ ነው። ይኸውልህ ምድረ ቋጣሪያን ምነግርህ አትጨነቅ። በቃ ይህ ቡድን ላይ መቋጠር ትተህ በኳሱ ተዝናና የኔ ወንድም። ይቅርባ፣ ጤናህን እየጎዳ ነው የኔ ወንድም። ምን አይነት ቡድን ነው? ምን አይነት ቡድን ነው? ማን ቦርንማውዝ ማለት አምና ሆም ኤንድ አዌ ፌንት ያበላን ቡድን፣ በቃ ያስቀየመን ቡድን ነው። ያስቀየመን ቡድን በቃ እንደዚህ ግርፍ ማድረግ ነው እንጂ ሜዳው ላይ ወስዶ ቆንጥጥ ማድረግ ነው። ቆንጥጥ ማለት አንበሳ እንዴት እንዳረጋችሁ አቦራይስ ትችላለህ። ምን አይነት ወርልድ ክላስ ሆን ከተጫዋች ነህ። ለአንተ ትልቅ ክብር ፍቅር አለኝ። ማንዬ ትልቅ ማለት ነው። ምን አይነት ተጫዋች ነው እናንተ። አይደክም አይዝል፣ ከጎል እስከ ጎል ይሮጣል። በዚህ ላይ ደግሞ ብሶበት ላይ መጣው ጎል ያስቆጥራል ማለት ነው። 2 ጎል። እኔ አንበሳ ትችላለህ። ጀማው ከኛ ጋር የሚፎካከረው ጉዳት ብቻ ነው። ሁሌም እንደምላችሁ ጉዳት ከሌለብን በቀር እናቱ ወለደችው ቡድን ከኛ ጋር ሊፎካከር አንችልም። እንችላለን። ከመሆን ገንርስ ከመሆን ሼር ኮፒ ሊንክ አድርጉና አዳርሱት። እንችላለን። ዴክላን ራይስን ከጠላት ወረዳ ስሙን መስማት ደስ አይለው። ራይስ አሉ እንዴ እዛ ኢስት አፍሪካ ብሎ 2 ኖርሚ እኮ አርቴታ እናንተ እንዳይደብራችሁ መቋጠር እንዳታቆሙ ብሎ ነው እስከ 90 ድረስ ክላስኮ የሚያስቆያችሁ። 1 ጎል ምናምን የሚለቀው ይሄ ክሩፕ የሚባለው አንተ ላይም እኔ ላይም ካገባ ፌር ነው ምናምን ነገር እንደዚህ እያጫወትን እኮ እንደ ወንዝ ነን። ገባህ አይደል? እኛ ወንዝ ነን፣ እያሳሳቅን ነው ምንገርፍ። ገባህ አይደል? 7 ነጥብ። አሁን ሃንግማንን ትለጥፊዋለሽ ወይ? ሲቲ 18 ደጋፊ ያለሽ 18 ደጋፊ ትለጥፊዋለሽ ወይ? ጨነቀሽ ነው ምንሽ? ያርዘገደርስ እንዴት ኦንጎል አላገባንም? የተለመደ ቅሬታ እንዴት ኦንጎል አላገባንም? አርቴታ ደግሞ 3ቱንም የፊት ለፊት አጥቂዎች በ3 የፊት ለፊት አጥቂ ሲቀይራቸው በፊት ለፊት አጥቂ ፐርፎርማንስ ደስተኛ እንዳልነበረ ነው የሚያሳየው። ፋይናል ሰድ ላይ ደስተኛ አልነበረ። 3ቱንም ባንዴ ነው የቀየረው። ሳካ ወዲያውኑ ገባና አሲስት ገባሽ አይደል? እና አሁን ምንድነው የሚሻላችሁ? ካሁን በኋላ እኛ ኦልሬዲ ልክ እንዳለፈው ሳምንት እንደ ቪላማ ቀድመን ታሸንፍና ሁሉም ሲለጠፍ ታያለህ። ሁሉም ቅስሙ ሲሰበር ታያለህ። we are the gunners 7 points። ይህንን የመሰለ ሰውዬ ነው አሁን በጉዳት ያጣ ነው። ምን አይነት ጨዋታ ነው የተጫወት ነው? 3-2 ጨዋታው ሊያልቅ ሲል ትንሽ አስፈሪ ጨዋታ ነበር የነበረው ማለት ግን ዴክላን ራይስን አተን ነው አስቶን ቪላ እንደዚህ ደበደብ ነው ይሄ ሰውዬ ማለት ነው። ልክ አይደለም። ባላንዶር ሌቭል ፐርፎርማንስ ነው አሁን እያሳያለሁ። አሁን እለዋለሁ የምሬን ነው። እንዴ አትፍሩ በሉት። ሰውዬ ልክ አይደለም። ኳሱ በአየር ቢሄድ ይገጨዋል፣ በመሬት ምንድነው ስራ? ቆይ እኔ አልገባኝም። ቆይ ካውንተር ስንሄድ እሱ ነው በጣም ነው የምትችለው። እግዚአብሔርን ጋብርኤል ኳስ ሰጣችኋ፣ ከዛ ደግሞ መልሶ አገባባችሁ። ጋብርኤል ደግሞ በጣም ልክ አይደለም። ጨዋታውን ማለት ነው ሞር ድራማቲክ ያደርጓል። ቋጣሪዎች ዝም ብላችሁ እንድትዩ አይፈልግም። በቃ ሞር ሳቲስፋይድ እንድትሆኑ ጎል ይሰጣችኋል፣ ከዛ ደግሞ ሄዱ ያስደብራችኋል። ደግሞ ከዛ ጨጓራችሁን ቡጥጥ ነው የሚያደርግላችሁ። አንተ በስመ አብ እንችላለን። ከዚህ በኋላ ማለት ነው ይውላችሁ ልንገራችሁ አይደለም ቲማችንን ማንንም አያስቆሙምሽ። በርንማውዝ ግን በጣም ነው የሚችሉት። በጣም ማለት ነው ጌም ነው የሰጡን ከልባቸው። የሚገርም ጨዋታ ነው ያጫወቱ። እስከ 4 ሰዓት ተኩል መቋጠር ግድ ነው። ይሸነፋል ብሎ ጎል ማየት ልምድ ነው። እበገድ እየቋጠሩበት ያለው ወይ ማለት ነው እየጠቀመ ያለው ተቃራኒ ቡድን ጎል እንዲያገባ ነው እንጂ እንዲያሸንፉን አይደለም እንዴ። ወይ ስትቋጥሩ የምትይዙበትን ቦታ ለዩ ለዩልን እንዴ። እኛ በጎላና እየተናደድ ነው። በቃ ክሊንሺታችን እየተበላሸ ነው እንጂ ጭራሽ ለማሸነፍና ምን አይመስልም እኮ እንዴ። በዛሬው ጨዋታ ላይ በጣም ብዙ የሚነሱ ፖይንቶች አሉ። እውነት ለመናገር በጣም ብዙ የሚነሱ ነገሮች ማለት ነው። ግን በቃ እንደ አረም ከስር ሲከተልን የነበረውን ሰውዬ በቃ በቅርብ ርቀትም ቢሆን ትንሽ እየራቀን ሆነውና እሱን አመስገነን ቁጭ እንበል እንጂ በጣም ብዙ የሚወራ ነገር አለ። በጣም ብዙ ማለት ነውና ከነዛ ውስጥ ግን አንዱ ራይስ 2 ማግባቱ ነው። ከጉዳት ተመልሶ በ2 ጎል ማየት ራሱ ማለት ነው ሌላ ጸዴ ነገር ነው ማለት ነውና ብቻ ግን በደንብ የሚወራበት ነገሮች አሉ። እንዲህ ነው እንግዲህ የፈጣሪ ካሳ። ገብርኤል ሰጠ፣ ገብርኤል ነሳ። በአርሰናል ምክንያት ስንቱን ደገፍኩት። ሻምፒዮንስ ሊግ ላይ ሄድኩ፣ ክለብ ብሩጅ
ፌካፕ ካራቦ ይኩኝ ስንቱን ፕሪሚየር ሊጉ ላይ 19 የሻምፒዮንስ ሊጉ ሲደማ ስንቱን ስኬት የለም። ሰላም ነጃ በርሱ መጋረጃ ያለው አምጣልን ፈረጃ አለ ወያላ ላይ በመቋጠር እድሜዎትን ከማሳጠር ጨጓሮትን ከማሳረር ሰርቶ ህይወትን መቀየር ራይስ እያለ ምን መቋጠር ነው ደግሞ እኔ ቦርንሞት ወይ ለምን አገባችሁ ወይ በቃ እኔ ግራ የገባው ነገር እኮ ነው የሰራችሁብን ወይ ተስፋ ሰጣችሁና የቼልሲ ነገር ሊፈጠር ነው አልኩኝ እኔ በቃ የሆነ ነገር አንድ ሰው አለ እኔ ያለዚህ ሰው ነው ወይ ነው ያውንኩ ጥያቄ ሆነብኝ ያለዚህ ሰው ነው ወይ አስቶን ቪላን ያሸነፉት እኔ ለማመንም ከብዶኛል ሰውየው የቱ ጋር ማለ ኳሱን በምኑም ነው የሚመታው ሰውየው በምኑም ነው የሚመታው በቃ እንዴ በቃ ኦቨር በቃ ሰውየው በጣም ሃይ ሌቭል ፐርፎርማንስ ላይ ነው ያለው ቦርንሞዝ አሁን እሺ ነገ እንዴት ነው የምንጫወተው እየተቋጠረብን ወይ ወጥረን አቋጠርን ዛሬ እኔ ነገ ቼልሲ በቃ አላቅም እኔ እኮ ያሰና ነገር እኮ ግን እኮ የሚለኝ ማለት ከመገረም አልፎ ነው ያስቀኛል ይሆናል ያስቀኛል ዝም ብሎ እንዴ የመጀመሪያ ክለብ እኮ ነው አጥቂውን ሴንተር ባክ አርጎ የሚጫወት እኮ አጥቂውን ሴንተር ባክ ኦሮሮሮ ማጋለሽ ኦሮሮሮ ያገባል ይከላከላል ምንድነው ሰው ኦሮሮሮ ግርም እኮ የሚለኝ አሁን ደግሞ ጭራሽ ደግሞ ደመላሽ ሆኗል በቃ እንዲያገኘ በዚህ ሰዓት አርሰናል እንዲያገኘ አለቀ ጭራሽ እንዲያገኘ በቃ እንዳላገኘ ነው ያለው በቃ እንዳላገኘ እንዲ ዩናይትድ ተባልከው 8-2 እንዲያገኘ በቃ እንዲያገኘ አለቀ እንዲ አንድ ያንስቱ ቡጭጭቅ ታካለክ ቡጭጭቅ አርጉ እንዲ አፍርጦ እንደሚለቀቃለክ አፍርጦ የሚለቀቅ ባለፈው አስቶን ቪላ እሽት አርጎ መስልግ አርጎ ወጣ ዛሬ ደግሞ ቦርንሞዝ እኮ ራይስ የሚባለው ምን ብቻውን ክለብ ነው በቃ እሱ ራይስ ኤፍሲ ብቻውን ሲጀመር ራይስ ኤአይ ነው አይቻልም አርቲፊሻል ኢንተለጀንስ ነው አይቻልም እኛ ጋብሪኤል ነው ችግሩ ብለን ጋብሪኤል ላይ ስንቋጥር ያ ያመልጣል ምንድነው መበሻሸቅ አፈልጉም ነው እንዴ ቆይ ይቅር ምን ለዋንጫ ብቻ ብለ ምን ነው ፕሪሚየር ሊጋችን አታበላሹት እንጂ የተደገ ፏያለን እየተዝናናንበት ይሁን እንጂ ምን ነው ውሎና ሳምረ በቃ በዛው መጥፋት ነው እንዴ ትንሰው ነው ቁጭ ብሎ እየቋጠረ ምናምን ያለው ምን ናችሁ ነው እንዴ እኔ ዲቪ እንዲደርሰኝ በቋጠር ይቀላል እኮ አሁን ዲቪ ደርሰኝ ነበር ይሄ ሁሉ ቋጠረው እዛ ላይ አፕላይ ባደርግ ፕሪሚየር ሊጋችን አታበላሹብን መናታችሁ ኤአይ ክለብ ኤአይ ኤፍሲ ቦሪንግ ኤፍሲ 76ኛው ደቂቃ ላይ ቦርንሞዝ ግብ ሲያስቆጥሩ ተነስቼ ቴሌቪዥን ከፈትኩኝ ጨዋታውን ለማመልከት ከ80 ደቂቃ በኋላ ተመለከትኩኝ አንድም ደና ሙከራ ሳይሞክሩ ጨዋታው በዛው አለቀ የጠበቁት ውጤት ነው አርሰናል ቦርንሞዝን እንደማያጋየው ጠብቅ ያለው የአርሰናል ደጋፊዎች ብዙ ባትደሰቱ ባይነኝ እኔ አርሰናል ዋንጫ ይበላ ግድ አይሰጠኝም ግን መውደቂያ ሰዓቱ አለው አርሰናል ነጥብ የሚጥልበት ሰዓት አለው የታወቀ ነው አምናም እንደዚህ ነበር የሄደው አስታውሱ ብዙ ምላሳቸውን እንዳዘሩጉብን ሲቲ ኳላ እየተከተለ ነው ምናልባት ሄሊስተር እንዳ አመት አስቶን ቪላ ደግሞ ይችላል ስለዚህ ብዙ እንዳትደሰቱ ብዙ ምላሳችሁን እንዳዘረጉ እንዳትለፈልፉብን በጣም አስጠልቶናል እናንተ ምላስ አደነቆራችሁን አርሰናል 3 ነጥብ አግኝቷል ነገ ሲቲ ይጫወታል ማለት ነው ከኛ ጋር ካሸነፍ ነው በጣም ደስ ይለኛል ብንሸነፍም ምንም አለለም መልካም ምሽት አርሰናል አሸንፏል እንከፍ የሆነ የአርሰናል ደጋፊ ዳኛ እያጠቁ ሊያሻሙ ሲል ነፋ ይት the referee was Arsenal fan በቃ ይሄ ግልጽ እኮ ነው ኮሜንት ላይ ራሱ በቃ ዳኛውም የአርሰናል ደጋፊ ነው እየተባለ በዛ ላይ ጭማሪ ደቂቃ ላይ ሰዓት ተፈሽቶ እንዴት ነው 6 ደቂቃ ማን ነው 96 ሳይሞላ ይነፋል ለዛውም እኮ እያጠቁ አረ ናይስ ማን ኦፍ ዘ ማች ዳኛ ቦርንሞዝ ይላችሁ በአታኪንግ ዙሪያ ምርጥ ናቸው ግን በዲፌንዲንግ ዙሪያ እክክ ያሉ ከካሞች በህይወቱ ሃትሪክ ሰርቶ ማያቅ ልጅ ሃትሪክ ሊሰራባቸው ራይስን ማርክ የሚያደርግ የለም እንዴ ሲያጠቁ ሁሉም ቦክስ ውስጥ ልጥፍ ይላል የሚገርም ስፔስ ለራይስ ይሰጡታል ጀልጦ ሁለት አገባባቸው አንዱ እንኳን ብሎ ካይደረግም ወይኔ በቃ ኤክስኪውዝ አያስፈልግም ነገ ቼልሲ መደብደብ ነው ቋጥረሽ ነበር አሉ በጣም ሰግጠሺ አርሰናል ነጥቡን ይጥላል ብለሺ በእንግዲህ ተኝ እግርሽን ታጥበሺ ዊ አር ገነርስ እሺ አረ ጋይስ ሰከንድ አፍ ሲሆነን እኮ ስም ያውጡ እነሱ አንዴ ኦንጎል ኤፍ ሲበሉ
አንዴ ሴት ፒስ አጌን ኦፍ ኤፍሲ ምናምን አያገባንም። እነሱ ስም ያወጡ እኛ እያዩን በለዋለን። እያዩን እንበለው። ዴክላን ራይስ ማጋሊሽ ፈርስት ሃፍ ማለት ነው የሆነ እርር እያረጉኝ ነበር ሳየ ነበር። ሰከንድ ሃፍ ካሱን የኛ አርሰናል ይመቸን። ቁጭ ብድግ አሰራናቸው። በርንማውዝ ሲያገባ ሲነሱ አርሰናል እንትን ሲሉ ቁጭ ሲሉ ገና ታያለ ገና ኖርስ የሚያኮራ ቡድን ያለን የፈለጋችሁትን በሉ። ሰከንድ ሃፍ ሲበለው ደግሞ ተናደሩ። አርሰናል ዋንጫ ሊበላ ነው። አርሰናል ዋንጫ ሊበላ ነው። እዩት፣ ተመልከቱት። አርሰናል ዋንጫ ሊበላ ነው። አበቃልን ቤተሰብ። እኔ በጣም እንደዚህ አመት አርሰናልን ፈርቼ አላውቅም። ቋጠርን ተውን፣ አቋረጥኩ። በቃ ቋጠሮኝ ማለት ነው። ልክ 2 ምናምን ሲያደርጉ ፈርቼ፣ ኧረ ወይኔ። እኔ አንድ እውነት አልንገራችሁ፣ የእግር ኳስ ቤተሰብና አርሰናል፣ እኔ አርሰናልን እጅግ በጣም የፈራሁት አሁን አንደኛና መሰረታዊ ነገር 3 ተጫዋች ሲቀይራታችኋል። 3 ተጫዋች ሳካ፣ ትሮሳርድ እና ጄሱስ ስኳድ ዴብዝ እንዳለው እኮ እያሳየን ነው። አሁን አርሰናል ስኳድ ዴብዝ አለው። እንትና ብትቢል እንትና አለ። ወይኔ ቤተሰብ እኔ አላቅም። ሁላችንም ከበርንማው 3ኛ ጎል ጠብቀን ነበር። በቃ ሰርፕራይዝ ያደርገናል ብለን ማለት ይሄ ነው ሰርፕራይዝ አለ። እንግዲህ ይሄ ነው ሰርፕራይዝ። ስለ እነዚህ ሰዎች ሙድ እያዙብን ነው። መጀመሪያ ተመሩ፣ በቃ ዛሬማ አለቀላቸው። አቻ ሆኑና መሩና 2ኛ ጎል ሰጥተው ደግሞ ተስፋ ምናምን ሊሰጡ ስለ ሙድ እያዙብን ነው። ሁሌ እኮ ነው ተቸግረው ነው የተሸነፉት እንድንልና ይሄ ነው መቸገር ይሉናል። መጨረሻ ላይ ስለ ሙድ እየተያዘብን ነው። በቃ ገብቶናል። እኔ ካሁን በኋላ አላም ነው ተቸግሮ እያስመሰለብን ነው። ዲክለር ራይስ ዛሬው ምን አይነት 2 ጎሎችን ያስቆጠረው ባይዞ የበርንማውዙ ጎል ማለት የዲክለር ራይስን 2 ጎል ያስንቃል ልበል እንዴ? ግን ይሄ የሚገርም ፐርፎርማንስ ነበር። ከጎሎቹ ውጪ ራሱ ዛሬ የነበረው እንቅስቃሴ የሚገርም ነበር። ኤኒዌይስ ሳካ ሲገባ ማዱኬ ሲወጣ ያለው ለውጥ አይታል። ማዱኬ በደንብ ችሎ ሳካ ሳይችል እኩል ናቸው። እነዚህ ሰዎች እኩል ናቸውና ነገ ማንሲቲ ትጫወታለች በተራዋ። ከዚህ በፊት ማንሲቲ ቀድማ ተጫውታ ነበረ። አርሰናልን ፕሬሸር ውስጥ መከታው ነገ እኛ ነን ከማንሲቲ ጋር ተጫውተን ፕሬሸር ውስጥ ምን ከታት በተራዋ ቀላል አናደርግላት። ምክንያቱም አሁን ተጫዋቾቹ የሚጫወቱት አዲስ አሰልጣኝ እየመጣ ስለሆነ ቦታውን ለማግኘት ብለው ነው የሚጫወቱትና መልካም እድል ሲቲዝንስ። ትላልቆቹ ከበርንማውዝ ጋር ይጫወቱ። በቃ ይሰጣል። ምን አይነት ጨዋታ ነው? 5 ጎል ነው እዚህ ጨዋታ ላይ የተመዘገበው። አስቡት፣ ከዩናይትድ ጋር 8 ጎል ተመዝግቧል። ከቼልሲ ጋር 4 ጎል፣ 4ቱ ከቼልሲ ጋር ኦልሞስት በ20 ምናምን ደቂቃ ውስጥ ነውና ይሄ ጨዋታ በጣም ጸዴ ነበር። ፈርስት ሃፍ በርንማውዝ ማስቆጠር ይችል ነበር። ጎሎችን አስቆጥሮ ቢያንስ እየመራ ቢወጣ አድቫንቴጅ ነበሩ። ጨዋታውን አሪፍ አድርጎ እየተጫወተ ነበር። ስህተቶችን እንዲፈጠር እያደረገ ነበር። ግን ሰከንድ ሃፍ ላይ ሲመጡ ያ ነገር አልነበረም። አርሰናል ተጠቀመበት፣ ማሸነፍ ቻለ። የሚገርም ጨዋታ ነበር የተመለከተው። ያበረ ጨዋታ ነው። አርሰናልን መድፉ ራሱ ካቆሙ አንድ ነገር ነው። ያራዳ ልጆች ራሱ መድፉ የሚያቆሙ አይመስለኝም። እኔ እንጃ እንዴት እንደሚሆን አልገባኝም ነው ማለት። ጨዋታው ትንሽ ከባድ ነበረ። ነገር ግን በዚህም ሆነ በዛ አየጅብ ናት። 3 ነጥቡን ቅርጥም እያረገ እየወጣን ያለው አርሰናል ያራዳ ልጅ ማለት ነው። አንበሴ መስሚያችን ጥጥ ነው ሆኗል እያለ ነው። እንዴት አርሰናል ላይ ተቋጥሮ እንደሚቻል አላውቅም። ኧረ በስመ አብ መቃጠል ብቻ። የምትደውሉልኝ ሰዎች ይኸው ኮሜንቱ የእናንተ ነው፣ ክፍት ነው። በቃ እኔ አየዋለሁ ቀስ እያልኩ። አትደውሉ። እኔ በጣም ነው የምታስጠሉኝ ስትደውሉ። አርሰናል ሲያሸንፍ መደወል፣ ሲቲ ሲሸነፍ መደወል፣ ሲቲ አቻ ሲሆን መደወል። እኔ ግን የዛሬን ጨዋታ ያየ የአርሰናልን ክፍተት ማወቅ ይችላል። እግዚአብሔርን ነው የምላችሁ። በቃ አርሰናል ቦክስ ውስጥ ተጠግታችሁ ማሸነፍ አትችሉም። እሱም ቦክስ ውስጥ ተጠግታችሁ ሎንግ ቦል ምናምን ማሸነፍ አትችሉም። ከውጪ መምታት፣ አጭር ኳሶችን መጠቀም፣ እርግጥ የሆኑ ኳሶችን መሰጣጠት። ኧረ በስመ አብ ማርያምን እስከ መቼ ነው የምንቋጥረው? አረ እኔ እግዚአብሔርን ቲሜን ራሱ እኮ እንትን ማለት አልቻልኩም። ምንድን ነው የሚያቃጥለን?
መድፈኞቹ አርሰናሎች የእንግሊዝ ፕሪሚየር ሊግ መሪነታቸውን ማጠናከር ችለዋል። ዲክላን ራይስ ጋይስ ምን አይነት አማካይ ነው! በ20ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳቸው ውጪ በርንማውዝን የገጠሙት መድፈኞቹ አርሰናሎች 3-2 በማሸነፍ ነው እንግዲህ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸውን መሪነት በ48 ነጥብ ማጠናከር የቻሉ ከተከታያቸው አስቶን ቪላ እንግዲህ በ6 ነጥብ ከፍ ብለው ነው አንደኛ ደረጃ ላይ የተቀመጡት ማለት ነው። ቪላ በ42 እንዲሁም ደግሞ ማንቸስተር ሲቲ ቀሪ ጨዋታ ያለው በ41 ነጥብ ሶስተኛ ደረጃ ላይ ተቀምጠዋል ማለት ነው። በዚህ ጨዋታ ላይ በርንማውዞች እንግዲህ ከአርሰናሉ ተከላካይ ጋብሪኤል ማጋሌሽ ስህተት የመጣችን ኳስ በኢቫን ኤልሰን አማካኝነት 10ኛው ደቂቃ ላይ በማስቆጠር ቀዳሚ መሆን ችሎ ነበረ። ነገር ግን መድፈኞቹ አርሰናሎች ከዛ በኋላ ጋብሪኤል ማጋሌሽ እንዲሁም ደግሞ ዲክላን ራይስ አከታትሎ ባስቆጠሯቸው ጎሎች አማካኝነት 3-1 በድጋሚ መምራት ቻሉ ማለት ነው። ከዛ በኋላ መልሶ በርንማውዞች በክሩፒ አስደናቂ ጎል አማካኝነት 76ኛው ደቂቃ ላይ ያስቆጠሩት ጨዋታው 3-2 ሆኖ እስከ መጨረሻው ደቂቃ ድረስ ቢታገሉም ነገር ግን ውጤት ለማግኘት አልቻሉም ነበር። በርንማውዝ ያው ላለፉት 10 የፕሪሚየር ሊግ ጨዋታዎች ምንም አይነት ድል ማስመዝገብ አልቻሉም ነበር። ግን ፈታኝ ከሚባሉ ቡድኖች መካከል አንዱ እንደሆነ ይታወቃል። ራይስ ጋይስ በቃ ምን አይነት አስደናቂ አማካኝ ነው! ከጉዳት መልስ አሁንም ለአርሰናል ወሳኝ ተጫዋች መሆኑን ያስመሰከረበት ጨዋታ ነው። ሁለት ወሳኝ የሚባሉ ጎሎችን ማስቆጠር ችሎ ነበረ። የሚመሩበት እንዲሁም ደግሞ ውጤቱን ይበልጥ ያሰፉበትን ጎል በማስቆጠር ማለት ነው። መድፈኞቹ አርሰናሎች በዚህ ጨዋታ ላይ በደንብ ቢፈተኑም እንግዲህ ዋናውን 3 ነጥብ ማግኘት ችለዋል ማለት ነው። የሚኬል አርቴታው አርሰናል ያለውን የስኳድ ዴፕዝን ከተመለከትንባቸው ጨዋታዎች አንዱ ነበረ። ከአስቶን ቪላ ጨዋታ በኋላ እንደነ ቡካዮ ሳካ፣ ትሮሳርድ የመሳሰሉት ጨዋቾችን አሳርፈው እንግዲህ በሌላ ጨዋታዎች የጀመረበት ጨዋታ ነበረ ማለት ይቻላል። ለማንኛውም ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ፋይ ፋሚሊ ደከመኝ፣ በቃ እኔ ደከመኝ። አርሰናል ብቻ በመቋጠር ብቻ ደከመኝ። ከዚህ በኋላ እኔ ማለት ፋሚሊ ከዚህ በኋላ እኔ አርሰናል ባለመቋጠር ሜንታል ሄልዜን ጠብቃለሁ፣ ጭንቅላቴን ጠብቃለሁ። ፋሚሊ እንዴ በቃ የአርሰናል ጨዋታ ባየው ቁጥር መቃጠር ነው ስራዬ፣ ባየው ቁጥር ማለት ነው። ከዚህ በኋላ በሞትም ነው ማልቋጥረው፣ በቃ አልቋጠርም። እንዴ ሁሌ መጓጓት፣ በቃ ሁሌ መጓጓት። በቃኝ፣ እኔ በቃኝ ብያለሁ። መቃጠል ይብቃኝ በቃ። ባይታይስ ባይቋጠርስ እንዴ ምን ማለት? ራይስ ደግሞ ዛሬ ምንድን ያደረገው ዛሬ? ሁለቱም ጎል ምን አይነት ጎል ያገባው እንዴ? ብቻ ዋንጫው ዞሮ ከኛ አይወጣም፣ ከዚህ ክለብ አይወጣም ዋንጫው ማለት ዞሮ ማለት ነው። ይሄ ደግሞ ቃሌ ነው፣ ያዘው። በሆኖም ሆነ ባልሆኖም፣ በቦሌም ሆነ በቦሌም በምኑም ማለት ነው። ባይ ኦል ሚንስ ዋንጫው ከኛ አይወጣም ማለት ነው። ይሄ ቃሌ ነው። ማርክ ማይ ወርድ። ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ ነው ያየነው። የሊጉ መሪ አርሰናል በርንማውዝን 3-2 ማሸነፍ ችሏል። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። እንግዲህ የሊጉ መሪ አርሰናል በርንማውዝን አሸንፎ የሊጉ መሪነቱን አጠናክሯል። ጨዋታው በጣም ማራኪ ነበር። በተለይ ለገለልተኛ ደጋፊ ጨዋታው ሁሉ ነገር ስለነበረው ደስ ይል ነበር። በርንማውዞች አሪፍ ነበሩ። እውነት አሁን በጣም እያስጨነቁ ነበር ምናምን፣ እንደውም ባለቀ ሰዓት ሙከራዎች ሲያደርጉ ነበር። ግን አርሰናል ምንድነው አሁን በቃ እድል አይሰጥህም። 3 ነጥቧን ይዞ ነው የሚወጣ። በቃ ሌላውን ነገር አይመለከትም ምንም በቃ። ይሄን ዓመት ደግሞ አስተካክሎ የመጣ ምንድነው በፊት ሲሸነፍባቸው ነጥብ የጠለባቸውን ቡድኖች አሁን ደግሞ እያረመ መጥቷል። የሆነ መጠንከሩን ካምናው የተለየ አርሰናል መሆኑን የምታውቁት በዚህ ነው። እኔ ግን ሌላ በጣም የሚገርመኝ አርሰናል ጋር ሲጫወቱ ሁሉም ቡድኖች ማለት ይቻላል ያለ የሌላቸውን አውጥቶ በቃ አቅማ አሁን እንግዲህ በርንማውዝ እኮ ከ10 ጨዋታ በላይ እንግዲህ ድል ከራቀውና ግን አሁንም በቃ የሚገርም ቡድን ሆኖ ዛሬ ያየ ነው። ግን ምን ዋጋ አለው? 3 ነጥቡ ማን የወሰደው? አርሰናል ነው። አርቴታ ጠንከር ብሎ ነው የመጣው። ምህረት በቃ አልባ የሆነ ነው እኔ እንደሚመስለኝ። ያው ብዙ ጊዜ ስለ ፐርፎርማንስ አሁን ፐርፎርማንስ ያን ያህል ደካማ ነው ብዬ አላስብም። አሁንም ይቀረዋል በእርግጥ ግን ማጋሌሽ ሰዎች ዛሬ ስህተት ሰራና ወደ አሁኑ ደግሞ አረመ። ያው ደመላሽ ነው። እኔ በጣም ነው ደስ የሚለኝ እሱ ከመከላከሉ በዘለ ጎል ከማስቆጠር በዘለ ለቡድኑ ሞራል ይሆናል። በቃ ኮንፊደንስ ይጨምራል። ደስ የሚል ነው። በነገራችን ላይ ማጋሌሽ ከጄሱስ በላይ ጎል አለው፣ 20 ጎል አለው። የሚገርመው እና ያው ዴክላን ራይስም 2 ጎሎች አስቆጥሯል። እኔ ዴክላን ራይስ አርሰናል ቤት ውስጥ ሊተካ የማይችል ተጫዋች ብዬ ነው የማስበው። በቃ ሁሉ ነገር ያደርጋልና በቃ ይሰጣል። በቃ ሁሉ ነገር ዛሬ 2 ጎል አስቆጥሮ የጨዋታ ኮከብ እሱ ነው ብዬ አስባለሁ። ግን አርሰናል ደጋፊዎች ጣፋጭ 3 ነጥብ ነው ብዬ አስባለሁ። እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ዲክላን ራይስ፣ ጋብሪኤል ማጋሌሽ ምን ነገር ናችሁ? ቆይ እናንተ እግዚአብሔርን እነዚህ ሰዎች እያሉ እኮ መቋጠር አልተቻለም። በቃ ምንም አልተቻለም መቋጠር። እንዲህ ምን አባታቸው ናቸው? ጋብሪኤል አንተ ቆይ ተከላካይ አይደለ እንዴ? ይሄ ስልክ ደግሞ ተከላካይ አይደለ እንዴ? ምንድነው ይሄ ጎል የምታገባው? ራይስስ ቢሆን አማካይ ነው። መሀል ላይ ኳስ ልታቀጣጥል ነው። 2 ጎል ማን አስቆጥራል? አጥቂ ነው። ስራክ ምንድን ነው? ጋብሪኤል ማጋሌሽና ዲክላን ራይስ እያሉ አርሰናል ላይ መቋጠር ማለት ነው። ጀማው እግዚአብሔር ይኸው ዝም ብለህ መልፋት ነው። በቃ ዝም ብለህ እያወቅ ራስን ማስጨለል ነው። እኔ እንኳን አልቋጠርኩም። እንዲሁ ትንሽ ተስፋ ካለ ብዬ ዝም ብዬ ነው እንጂ የምራቀዋል ነው። ኧረ ራይዘር ምን አይነት ተጫዋች ነው? እግዚአብሔርን ኧረ ዌስታ ምን አይነት ተጫዋች ነው የሰጣቸው? ምን አይነት ተጫዋች የሰጣቸው?
ምን አይነት ሰው ስትነው የምታቃጥለን? ጋብሪኤል ኬት አባሪ መጣው? አንተ ምን ነገር ነው ጋብሪኤል? ኧረ በስመ አብ ተከላከልን የተባልከው በየቀኑ ጎል ታቀባለን እንዳትቂ ይችላሉ እነዚህ ሁለት ተጫዋቾች በቃ ምንም ማለት አይቻልም። ይችላሉ ስለሚችሉ እነዚህ ሁለት የሚችሉ ተጫዋቾች ስለያዙ ያሸንፋሉ። እነሱ እያሉ መቋጠር ይቅርብን፣ ምንም አይፈጠርም። እንድንገት ይሆናል ካልተፈጠረ ማለት ነው። ይሄ ሲዝን ምን እየሆነ ነው? ቆይ ኧረ አርሰናል ምን አይነት እድለኛ ቡድን ነው! ዴክላን ራይስ ሁለት ጎሉ ያስገረመኝ መስሏችሁ ነው? አይታችኋል? ላስት ሚኒት የሚጠለዙ ሎንግ ቦሎቹ እንዳለ እየወረደ ዝም ብሎ ደግሞ አይገጫቸውም። በቃ አወርዶ አረጋግቶ በቃ ቴምፖን ኮንትሮል ያደርገዋል። ለሌላው ስቴቢሊቲ ይሰጣል። ፓሲንግ ኦፕሽን ይፈጥራል። ምን አይነት የፈረስ ጉልበት ነው ያለው! እግዚአብሔር ስንት ሲሲ ነው? 1000 ሲሲ 2000 ሲሲ እግዚአብሔር እንደ ሰው አንለቀውምና ቼልሲ በ14 ዓመቱ እድገቱ ትክክል አይደለም ወይም ያንሳል ብሎ ማስወጣቱ በጣም ነው የሚቆጨው የሚያንገበግበው እንጂ 120 አይወጣም ነበር ለካይሴዶ። ኧረ አርሰናል እድለኛ ናችሁ እሱ ስላላችሁ። ዋቴቨር ሃፕንስ። አርሰናል በርንማውዝን እንግዲህ 3-2 አሸንፈዋል። ኮንግራ ብለናል። አንድ ግል ጨዋታው በስመ አብ ምን አይነት ጌም ነበር! የፈርስት ሃፉም ሰከንድ ሃፉም እጅግ በጣም ደስ የሚል አዝናኝ ጌም ነበር። በመጀመሪያ እንግዲህ በርንማውዞች ማለት ነው ጋብሪኤል ማጋሊሽ ለኢቫን ኤልሰን የሚገርም አሲስት ነበር እንግዲህ ያደረገለት ማለት ነው። የሚገርምም ጎል ነበር እንግዲህ ኢቫን ኤልሰን ያስቆጠረው ማለት ነው። ያው ማጋሊሽ በዛው ስተቱ አልቀረም። እኔ ከምሬን ነው የምላችሁ ይህ ተጫዋች ወይ ኮርና የሆነ ነገር አግብቶ እንደሚወጣ ተማምኜ ነበር። ወዲያው 5 ደቂቃ እንኳን ፈጀ እንዴ! ኧረ በስመ አብ ደግሞ ራሱ ልጥጥ አደረገው። በስመ አብ ዋው! የሚገርም ተጫዋች። ይሄ ተጫዋች ትክክለኛ ደም ያለው የአርሰናል ተጫዋች ነው ብያችኋለሁ። ያው ጥፋት እንግዲህ ያጋጥማል ማለት ነው። ከዛ በኋላ ዲክለር ራይስ ምን አይነት ጎል ነው በእናታችሁ ያስቆጠረው! ሁለተኛው ዋው ባይዘ ማለት ነው። ለጎሉ መገኘት የጆክሬሽ አስተዋጽኦ ሁሉም ተከላካዮቹ አብዛኞቹ ማለት ነው ጆክሬሽን ኳሱን ያስቆጥራል ብለው እንዳለ ይዘውት ነበር። ያኔ አግኝቶ እንግዲህ እጅግ በጣም የሚገርም ጎል ራይስ አገባ። ሶስተኛውም ጎል እንግዲህ የሱ ነበር ማለት ነው። እጅግ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው። ከዛ በኋላ ማለት ነው በርንማውዞች ሁለተኛ እጅግ በጣም የሚያምር ግብ እንግዲህ ማስቆጠር ችለው ነበር ማለት ነው። እጅግ በጣም ደስ የሚል ጌም ነበር የተመለከተው። ያው በርንማውዞች እንግዲህ ፈርስት ሃፉን እጅግ በጣም አርሰናል ላይ ተጭነው ሲጫወቱ ነበር። እጅግ በጣም ሲያስጨንቋቸው ነበር ማለት ይቻላል። ያው ሆኖም ግን አርሰናል ዛሬ ማለት ነው አምና ተከታታይ ያሸነፈውን በርንማውዝን ዛሬ እንግዲህ ተበቅሏል ማለት ነው። ኮንግራ ብለናል። ያው በዛሬው ጨዋታ ላይ ባይዜ እንደ ግል ብቃት ማለት ነው እኔ ማጋሌሽም ያው ጥፋቱን ከሰራ በኋላ እጅግ በጣም የሚገርም እንቅስቃሴ አሳይቶ ያን ጎል አስቆጥሯል ማለት ይቻላል። ከዛ በኋላ ማለት ነው ዲክለር ራይስ እጅግ በጣም የሚገርም እንቅስቃሴ ነበር። እንዲሁም ፈርስት ሃፍ ማለት ነው ማዱኪ እጅግ በጣም ልዩ ነበር። ኮንግራ ብለናል። ለማንኛውም ኮንግራ ግባ